ምናልባት አሁን የሆነ እንትን ለቅቄ ነበረ በደንብ እየታየ አይመስለኝም። እሺ ድጋሚ እንዴት አድርጋችሁ ኢሜላችሁን እንደምትሰሩ ኢሜላችሁን እንደምታውቁ አሁን አንድ ሰው ስልክ ኑሮት ሰብስክራይብ እና ላይክ ማድረግ የሚችል ከሆነ ኢሜል አለው ማለት ነው። አሁን ያላወቀው ኢሜሉ ምን እንደሚል ነው ያላወቀው ማለት ነው። እና ያንን ለማስረዳት ነው ማለት ነው። አሁን መጀመሪያ እንግዲህ አፕሊኬሽናችሁን እንደዚህ ትከፍታላችሁ። ይሄው አፕሊኬሽን አላችሁ። ከዛ በኋላ ጂሜል የሚባል አካውንት አለ። ጂሜል ሁሉም ስልክ ጂሜል አለው። ስማርት ስልክ የሆነ ሁሉ ማለት ነው። ጂን ትጫናላችሁ። ከዛ ኤምን ትጫናላችሁ። ከዛ ጂሜል የሚለው ይኸው እዚህ ጋር ጂና ኤምን ስጽፍ መጥቶልኛል ማለት ነው እዚህ ጋር ያለው። ስለዚህ እሱን እነካለሁ ማለት ነው። ጂሜል የሚለውን ነካና አሁን ይኸው እዚህ ጋር ኤም የሚል መጥቷል። ስለዚህ ኢሜሌን እዚህ ጋር እንደዚህ አድርጌ ነካለሁ ማለት ነው። ከዛ ኢሜሌን ኤም የሚለውን ነክቼ ሳየው እዚህ ጋር ኤም የሚለው ላይ የመጣው ምንድነው? አየነው የሚል መጥቷል ማለት ነው። አያችሁት? አየነው እዚህ ጋር ኤም የሚለውን ስነካ ማለት ነው። እቺ ትታያችኋለች። ምናልባት ቅድሙ ላይ ለቀቁት ላይ ይቻል ታይ ብላ ነው ኤም የምትላለች። እንግዲህ ሌሎቻችሁ ኤስ ሊሆን ይችላል፣ ኤ ሊሆን ይችላል፣ ዜድ ሊሆን ይችላል። ብቻ የእንትናችሁ ስም መጀመሪያ ይመጣል። ከዛ እሷን ስነካት እንደዚህ የሚል መጣልኝ። ይሄንን ምን ማድረግ እችላለሁ መሰላችሁ? ስክሪንሾት ማድረግ እችላለሁ። አሁን ለምሳሌ ይሄን ስክሪንሾት ኢሜይሌ ይሄ ስለሆነ እንዳይጠፋ ስክሪንሾት አደርገዋለሁ። ለምሳሌ ስክሪንሾት ላድርገው። ይሄው አሁን ስክሪንሾት አድርጌ እሱን ብቻ ለያዛት ያያችኋት እቺ ናት። እንግዲህ ስክሪንሾት ያደርኳት እቺ ናት ማለት ነው። እቺን እንግዲህ ስክሪንሾት አድርጌ ይዣታለሁ። እናንተ ትልቅ ማድረግ ትችላላችሁ። በቃ እንደዚህ ማድረግ ትችላላችሁ፣ መብታችሁ ነው። አሁን እቺን ሴቭ አደርጋታለሁ ማለት ነው። በኋላ እንዳይጠፋኝ ኢሜሉ ስጽፍ ማለት ነው እንዳይጠፋኝ እንትን እላለሁኝ። ከዛ ይሄንን እንግዲህ ኢሜልን አግኝቻለሁ ማለት ነው። ይሄን ኢሜል ካገኘሁ በኋላ ወደ እንትኑ ሄዳለሁ። ወደ ጥያቄው ነው የሚሄደው ማለት ነው። ኢሜላችሁ አሁን ተገኝቷል። ኢሜል ባይኖራችሁ ይሄንን ማግኘት ካልቻላችሁ ደግሞ እኔ የለቀቁትን ወይም ደግሞ የጓደኞቻችሁን ኢሜል መጠቀም ትችላላችሁ። አሁን ለምሳሌ አሁን ኢሜልን ስላወቅኩት አሁን ወደ የት ሄዳለሁ ማለት ነው? ወደ ቴሌግራም ወደ ተለቀቀው ጥያቄ እመጣለሁ። የቴሌግራሙ ጥያቄ ደግሞ እንግዲህ እንደምታዩት እዚህ ጋር ያለው ነው። እዚህ ጋር ያለ ነው። ይሄ ነው ጥያቄው። ስለዚህ ጥያቄውን እነካለሁ ማለት ነው። ይሄን ጥያቄ ነክቼ ቅዱሳት መጻሕፍት የሚል አለ አይደለ? ስለዚህ ኢሜልን አግኝቼዋለሁ፣ አውቄዋለሁ። ይሄንን እነካለሁ ማለት ነው። ኢሜልስ እንደው ፈልጋችሁ ካጣችሁና ግራ ከገባችሁ ግን እቺን ኢሜል ኮፒ ማድረግ ነው። እቺ እዚህ ጋር ትታያችኋለች። ቆይ ቅርታ፣ እቺ ኢሜል አያችኋት? እቺኛዋን እሷን ኮፒ ማድረግ ትችላላችሁ። የኔን ኢሜል መጠቀም ትችላላችሁ ማለት ነው። እቺን ኮፒ ታደርጓታል። ኢሜላችሁን ፈልጋችሁ ካጣችሁት እቺን ኮፒ አድርጋችሁ በዚህኛው ኢሜል የሚለው ቦታ አያችሁ እዚህ ጋር ስጫነው እንደዚህ ምን የሚል መጣልኝ? እዚህ ጋር እቺን አይደለ? እቺን እጫናታለሁ። ስጫናት አንድ ጊዜ ነክቶም አይደለም እንትን ጫን ብሎ መያዝ ብቻ ነው። አሁን አንዳንዴ ነክታችሁ እንዲህ ካደረጋችሁት ወደ ምን እንደዚህ አይነት ይመጣላችኋል። እንደዚህ አይደለም። አንዴ ነክቶ መተው ሳይሆን ዝም ብሎ ጫን ብሎ መያዝ ነው። ገብታችኋል አይደለ? አሁን ላሳያችሁ። ያው እቺን ኢሜል ጫን ብላችሁ ስትይዟት እንደዚህ ኢሜል ይመጣላችኋል። አያችሁ? ጫን ብላችሁ ስትይዙት እቺ ሁለተኛ ኮፒ ኢሜል ምትላለች። እቺኛው ሁለተኛው አንድ እቺን ነው የምትጫኗት ማለት ነው። አንድ ጊዜ ነክታችሁ የምታውት ከሆነ ግን ሌላ ውስጥ ነው የሚያስገባችሁ። ስለዚህ ጫን ብላችሁ ስትይዙ እንዲህ አይነት ይመጣል። ይሄንን ኮፒ ያደርጋችሁት ማለት ነው። ይሄንን ኮፒ ካደረጋችሁት በኋላ ኮፒ ሆኗል ማለት ነው። አሁን ወደ ጥያቄው ነው የምትገቡት ማለት ነው። የመጽሐፍ ቅዱስ ጥያቄና መልስ ውድድር የሚለውን እዚህ ጋር አለ። እሱ ጋር ትገቡና አሁን ትሰራላችሁ ማለት ነው። ቀጥታ እንግዲህ አሰራሩን በተመለከተ የቅድሙ ላይም ስለተላከ ምንም እንትን የሚል የለም። እዚህ ጋር የኔን ኢሜል ኮፒ አድርጌ ስላመጣሁት ከዚያ ጫን ብዬ እዚህ ጋር ይይዛዋል። ዝም ብሎ እንዲነካ ነካ ማድረግ አይደለም። ጫን ብላችሁ ትይዙታላችሁ። ጫን ብላችሁ ትይዙታያችሁ። ፔስት ምትላለች። እቺ ፔስት ምትለዋ ትመጣልኛለች። እሷን ፔስት በምትለዋን ፔስት አደረኩት ማለት ነው። እሱም ፔስት አደረኩና ከዚያ ማህበሬ ማን ነው ከተባለ ማህበሬ ምናልባት አሁን መድኃኒዓለም ወማርያም አድርገው። ከዛ በኋላ ዓለማዊ ስምህ ማን ነው ከተባለ እሺ ገመቹ አልኩት። ከዛ በኋላ የክርስትና ስምህ ደግሞ ወልደ ማርያም ወልደ ማርያም አልኩት ማለት ነው። ከዛ በኋላ ማን ነው የላከልህ ካለኝ ደግሞ ጥያቄው ልኮ ማን ነው? ካህሳይ የሚባል ወንድሜ ነው የላከልኝ። ካህሳይ የሚባል ወንድሜ ልኮልኛል ማለት ነው። ከዛ የምትማርበት ዩቲዩብ ቻናል አለ ወይ ነው? አሁን ዩቲዩብ ቻናል ስታውት ባለፈው እንግዲህ ዩቲዩብ ቻናል
በእንትን ላይ የሚከታተሉ ስላሉ ለእነሱ የተዘጋጀ ጥያቄ ስለሆነ ነው። ኒቆዲሞስ መንፈሳዊ ኮርስ የሚሰጥበት አለ። እናንተም ከፈለጋችሁ እሱን ጆይን አድርጋችሁ አሁን ምዝገባ ላይ ነን። 1ኛ ዓመት መከታተል ትችላላችሁ። ከምሽቱ 5 ሰዓት እስከ 6 ሰዓት ነው። እዛ መከታተል ትችላላችሁ። እናንተም እንሻገር። ይሄ ግን እንሻገር ቲዩብ ላይ አይደለም። ያኛው ኒቆዲሞስ መንፈሳዊ ኮርስ ትምህርት ቤት ነው የሚለው። እንሻገር ትላላችሁ። ከዛ በመቀጠል ሳሙኤል በቤተ መቅደስ ያስተማረው ያሳደገው ማን ነው የሚለው ካህኑ ኤሊ ነው። ሐና ልጅ ስትወልድ ስሙን ማን ብላ ጠራችሁ? አሁን ለምሳሌ እዚህ ጋር ስሙን ማን ብላ ጠራችሁ ሲል ሳሙኤል ነው አይደለ? እኔ ግን እንደው ተሳስቼ ዳዊት አለችው ልበል በስተት። የሐና ባል ስም ማን ይባላል የሚለውን ደግሞ እሱማ ኤሊ ነው የሚባል ብዬ በስተት ነው ሄልቃና ነው የሚባለው እንዲህ ብዬ ከዛ በኋላ አስገባ ሚል ይመጣል። ወይም ደግሞ ሰብሚት ምትል ትመጣለች። አረበኛ ሲሆን ግን እዚህ ጋር ነው የሚመጣው። አረበኛ ሲሆን ይውላችሁ ድምቅ ያለው ቦታ ነው። አሁን ሁለት ነገር ይታያችኋል አይደለ? ቆይ ይሄ ነገር እየመጣ አስቸግሮኝ ነው። በጣም ይቅርታ አድርጉልኝ። እሺ በቃ ይሄ ዳዊት ብያለሁ። ከዛ እዚህ ጋር መጣና ይውላችሁ አረበኛው ሲሆን እቺ ድምቅ ያለችው አረበኛ ጽሁፉ ባታውቁትም እዚህ ጋር ነው የሚመጣው። የአረበኛ ሲሆን ድምቅ ያለው ነገር ልክ እዚህ ጋር ያለው ድምቅ ያለው እዚህ ጋር ነው የሚመጣው። እቺን ነው የምትነኩ። አረበኛ ሲሆን ነው ያልኳችሁ። ሞባይላችሁ ላይ አረበኛ የሚያመጣ ከሆነ አማርኛና እንግሊዝኛ ከሆነ ግን ይሄኛውን ነው። ስለዚህ ይሄን ትጠቀማላችሁ ማለት ነው። ይሄንን አሁን አስገባልኩትና ጨረስኩ ማለት ነው። ነቃ ሰርታችሁ ጨርሳችኋል እናንተ። ከዛ በኋላ ማርክ ሲለቀቅ ደግሞ እንዴት አድርጌ ነው ታዲያ ማየው? አሁን እኔ ይህንን ማርክ ሂጄ ነጥቡ ላይ ካየሁት በኋላ እንትን የሚባል ነው። እሱን ደግሞ ለቅላችኋለሁ ማለት ነው። ከነጥብ በኋላ